ሰላም እንደናችሁ የዜና በሻ ቤተሰቦች ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። በዚህ ሰዓት እንግዲህ ሶሻል ሚዲያን አለመጠቀም በጣም ከባድ ስህተት እንደሆነ አስባለሁ። በአሁን ሰዓት የራሳችሁ ፕሮዳክት ካላችሁ እንዲሁም ደግሞ ለሰዎች የሚሸጡት ሰርቪስ ካላችሁ ግዴታ ወደ ሶሻል ሚዲያ በመምጣት እነዚህ ነገሮች ማስተዋወቅ ይኖርባችኋል ማለት ነው። አሁን ላይ እንግዲህ በጣም ትላልቅ የምንላቸው ድርጅቶች እንዲሁም ትናንሾቹም ቢሆን ሁሉም በሚባል ደረጃ ፕሮሞሽን እየሰሩ ብዙ ገንዘብ እያገኙ ነው ያሉት ሶሻል ሚዲያ ላይ ማለት ነው። ይሄም እንግዲህ የሆነበት ዋናው ነገር ምንድነው? ከመቼውም ጊዜ በላይ ኢትዮጵያ ውስጥ ሶሻል ሚዲያ የሚጠቀም ሰው ብዛት በጣም እየበዛ ይገኛል ማለት ነው። ስለዚህ እናንተም ይሄንን በመጠቀም ለሰዎች የሚሸጡት ፕሮዳክትና እንዲሁም ደግሞ ለሰዎች የምታቀርቡት ሰርቪስ ካላችሁ ወደ ሶሻል ሚዲያ በመምጣት የተለያዩ ፕሮሞሽኖችን በመስራት ገቢያችሁን እጥፍ ማድረግ ትችላላችሁ ማለት ነው። ሶሻል ሚዲያ ምን ያክል አቅምና ፓወር እንዳለው አሁን ልንገራችሁ። ድሮ የተለያዩ አይነት ከስተመሮችን ለማግኘት ወይንም ደግሞ የኛን ፕሮዳክት የሚገዙ ሰዎችን ለማግኘት ግዴታ በባነር ወይንም ደግሞ በፖስቸር ማስለጠፍ አለብን። እንዲሁም ደግሞ ሰው በሰው እየሰማ ካልመጣ በስተቀር ብዙም ከስተመር አናገኝም ነበር። አሁን ግን እሱ ነገር አሁን ላይ አልፎበታል ማለት ነው። ብዙ ቢዝነሶች ፌል እያደረጉ ይገኛሉ። ይሄም የሚሆንበት ዋነኛ ምክንያት ሶሻል ሚዲያን አለመጠቀማቸው ወይንም ደግሞ በሶሻል ሚዲያ ራሳቸውን ስለማያስተዋውቁ ነው። ስለዚህ በቻላችሁት አቅም ሶሻል ሚዲያ አካውንት ሊኖራችሁ ይገባል ማለት ነው። ብዙ ሰው ግራ የሚገባው ነገር ወይንም ደግሞ እንደ ቀልድ የሚያየው ነገር ነው ይሄ ነገር። አሁን ላይ ግን የተለያዩ ቢዝነሶችን እያዘጋ ቢዝነሶች እየከሰሩ ከገበያው እየወጡ ያሉበት ሁኔታ ነው የሚገኘው ማለት ነው። በተመሳሳይ መልኩ ደግሞ የተለያዩ ትላልቅ የምንላቸው ቢዝነስ ኦነሮች ወይንም ደግሞ አሪፍ የምንላቸው ቢዝነሶች በጣም ፕሮፊት ሲያገኙ ብዙ ከስተመሮችን ሲያገኙ ልታዩ ትችላላችሁ። ይሄ የሆነበት ምክንያት ደግሞ ምንድነው? እድል ስላላቸው ወይንም የተለየ ስትራቴጂ ስላላቸው ሳይሆን ሶሻል ሚዲያን በአግባቡ ስለሚጠቀሙ ነው ይሄ እየሆነ ያለው። በአሁን ሰዓት ዲጂታል ዓለም ያለውን ነገር በደንብ አውቀው እየተጠቀሙበት ስላሉ ነው። ድሮ ቅድም እንደነገርኳችሁ ባነር፣ ስቲከር ወይንም ደግሞ በሰው ነበር ፕሮሞሽን የሚሰራው። አሁን ግን ያ ነገር እንደቀረበት ገብቷቸው ይሄንን ሶሻል ሚዲያ የተጠቀሙ ሰዎች በአሁን ሰዓት በጣም ትልቅ ደረጃ ላይ ሲደርሱ እየተመለከትንበት ያለው ነው ሰዓት ነው። እነዚህ ነገሮች በቀላሉ ሶሻል ሚዲያ ላይ መሸጥና ማቅረብ እንደሚችሉ እነዛ ሰዎች ገብቷቸዋል። ስለዚህ በተቻላችሁ አቅም ሶሻል ሚዲያ ላይ ያላችሁን እውቀት መቀየር ይኖርባችኋል። ሶሻል ሚዲያ በጣም ትልቅ ፓወር ያለው በመጥፎ ነገር ከተጠቀምነው ሰውን እስከ ማጋጨት ከዛም በላይ የሆነ የከፋ ጉዳት እስከ መገዳደል የሚያደርስ ነው። በተቃራኒው ደግሞ በጥሩ መልኩ ከተጠቀምነው ደግሞ ቢዝነሳችንን በአንዴ ከመሬት አንስቶ የተለየ ቦታ ላይ የሚያደርስልን በአሁን ሰዓት እንግዲህ ትልቁ የማስታወቂያ ቦታ ሶሻል ሚዲያ ነው። ስለዚህ አሁን እንዴት ነው ሶሻል ሚዲያ ላይ የምናስተዋውቀው? በምን መስራት እንችላለን? ቲክቶክ አለ፣ እንዲሁም ደግሞ ጂጂ ላይ መስራት እንችላለን፣ እንዲሁም ደግሞ ኢንስታግራም። እነዚህ ሶስቱ ላይ አክቲቭ ሆነ መስራት ይኖርብናል። ስራዬ ይሄን እንዳረግ አይፈቅድልኝም ላላችሁ ደግሞ ወደፊት የናንተ ቢዝነስ እንዲቀጥል ከተፈለገ ወይንም ደግሞ ድርጅታችሁ ትርፋማ እንዲሆን ከፈለጋችሁ ግዴታ እነዚህ ነገሮች ማሟላት ይኖርባችኋል ማለት ነው። በየትኛው ሰዓቴ ነው ቪዲዮ መለቀው የምትሉ ሰዎች ካላችሁ ደግሞ ወይንም ደግሞ ጊዜ ያሌላችሁ ሰዎች ማድረግ ያለባችሁ የመጀመሪያው ነገር ምንድነው? ሶሻል ሚዲያ ማናጀር መቅጠር ነው ማለት ነው። ሶሻል ሚዲያ ማኔጅ የሚያደርግላችሁ፣ ኮንተንት እየተከታተለ የሚለቅላችሁ፣ ቪዲዮ የሚቀርጽላችሁ፣ ኤዲት የሚያደርግላችሁ ሰው መቅጠር ይኖርባችኋል ማለት ነው። ይሄ በጣም ቀላል ነው። ምክንያቱም እናንተ ከምታገኙት ቢዝነስ ላይ በወር እስከ 10,000 ብር መክፈል ያን ያክል ሊከብዳችሁ አይችልም። ምክንያቱም አንዳንድ ሱቆች አሁን ኦንላይን ላይ ነው ተመስርተው ያሉት፣ ቦታቸው የት እንደሆነ አይታወቅም። ዴሊቨሪ እያደረጉ ብዙ ሰዎች ሱቃቸውን በዚህ መልኩ እየሰሩ ስለሆነ ለእናንተ ብር ማግኘት በጣም ቀላል ነገር ስለሚሆን ከዛሽ ላይ 10,000 ብር ወይንም ደግሞ 8,000 ብር መክፈል አይከብዳችሁም። ራሳችሁ ምሰሩ ከሆነ ደግሞ ቀጥታ አካውንት ትከፍታላችሁ። ይህ አካውንት መሆን ያለበት በራሳችሁ ስም በራሳችሁ ፎቶ መሆን በጭራሽ የለበትም። እንደገና ደግሞ ይህን ሲያደርጉ የተለያዩ ሰዎች የሚሰሩ ስህተት ምንድነው? የራሳቸውን ቪዲዮ፣ የሱቃቸውን ቪዲዮ፣ የቤተሰቦቻቸውን እያንዳንዱን ነገር አቀላቅለው ነው የሚለቁት በፐርሰናል አካውንት ማለት ነው። ይሄ ደግሞ በጭራሽ ማይሆን ነገር ነው። ታርጌታችን አሁን ቢዝነሳችንን ለማስተዋወቅ ስለሆነ የምንሰጣቸውን ፕሮዳክቶች የመሳሰሉትን ለማስተዋወቅ ስለሆነ የምንሰራው በአዲስ ሲም በአዲስ አካውንት ነው መስራት የሚኖርባችሁ እንጂ በፍጹም የራሳችሁ አካውንት ላይ እንዳለቁ እንዲሁም ደግሞ አካውንቱ ላይም ሌላ ቪዲዮ እንዳትለቁበት። ቀጣይ ማድረግ ያለባችሁ ምንድነው? ሎጎ ማሰራት ነው። ሎጓችሁ ያን ያክል ከባድ ነገር መሆን የለበትም። ነገር ግን ቀለል ያለሽ ሎጎ መስራት ይኖርባችኋል ማለት ነው። ከዛ በመቀጠል ደግሞ የምትሰሩት ፕሮዳክት ምንድነው፣ የምትሸጡት ፕሮዳክት ምንድነው የሚለውን ነገር ሪከርድ እያደረጋችሁ መልቀቅ ይኖርባችኋል ማለት ነው። ለምሳሌ ሱፍ ቤት ሊሆን ይችላል፣ ባልትና ሊሆን ይችላል፣ የተለያየ ነገር ስልክ ቤቶች ሊሆኑ ይችላሉ። እንደዚህ አይነት ቪዲዮችን እየቀረጻችሁ እየጻፋችሁባቸው እንዲሁም በድምጻችሁ ቮይስ ኦቨር እየገባችሁ
እንደተመቻችሁ አድርጋችሁ ኳሊቲ ባለው መልኩ ከቀረጻችሁ በኋላ ኤዲት አድርጋችሁ ቀን በቀን ወይንም ደግሞ ስኬጁል ባረጋችሁበት ጊዜ መልቀቅ ይኖርባችኋል ማለት ነው። በተለይ ደግሞ ቲክቶክ በጣም ፓወርፉል የሆነ ነገር ነው። በአሁን ሰዓት ላይ ቢዝነሳችሁን በአንዴ ሊቀይርላችሁ ስለሚችል ማለት ነው። ቲክቶክ ላይ ብዙ ነገሮችን መሸጥ ትችላላችሁ። በቀላሉ እንደዚህ አድርጋችሁ ፕሮሞት ማድረግ ትችላላችሁ ራሳችሁን። ቢዚ የሆናችሁ ሰዎች ካላችሁ ደግሞ ቅድም እንዳልኳችሁ ሶሻል ሚዲያ ማርኬቲንግ የሚሰሩ ሰዎች በጣም በዝተዋል። እነዛን ሰዎች በመቅጠር ሶሻል ሚዲያ ማርኬቲንግ እንዲሰሩላችሁ ማድረግ ትችላላችሁ ማለት ነው። ይሄንን ለማድረግ ደግሞ በጣም ትንሽ ብር ነው። ቢያንስ በወር ከ8000 እስከ 10000 ብር ድረስ ቢጠይቋችሁ ነው። ዛሬ እንግዲህ እንዴት ሱቄን ላሳድግ ወይንም ደግሞ እንዴት ሱቄን ወደ ሶሻል ሚዲያ ላምጣ ላላችሁ ሰዎች የተሻለ ነገር እንደነገርኳችሁ ተስፋ አረጋለሁ። ይሄን ስራ ማሰራ የምትፈልጉ ሰዎች እኛ በተመጣጣኝ ዋጋ ሁሉ ላይ እየሰራን ስለሆነ ቀረጻና እንዲሁም ደግሞ ቪዲዮ ኤዲቲንግ እንደዚህ አይነት ስራ የምትፈልጉ ሰዎች ካላችሁ በዚህ ስልክ እኔን ኮንታክት ማድረግ ትችላላችሁ። እንደዚህ አይነት ስራ ማሰራት የምትፈልጉ ሰዎች እንዲሁም ደግሞ እኔ የተለያየ ምክር የምትፈልጉ ሰዎች በዚህ ስልክ ደውላችሁ እኔ ማናገር ትችላላችሁ። የዛሬ ቪዲዮአችን ይሄን ይመስል ነበር። አሪፍ እንደነበር አልጠራጠርም። መልካም ጊዜ፣ ይመቻችሁ።